በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ የተወደዳችሁ የእግዚአብሔር ቤተሰቦች የእናታችን የእመቤታችን የቅድስተ ቅዱሳን የንጽሕተ ንጹሐን የድንግል ማርያም የቃል ኪዳን ልጆች እንደ የቅዱሳን ባለሟሎች እንደምን ሰነበታችሁ? እንደምን አደራችሁ? እንደምን አረፈዳችሁ? ልዑል እግዚአብሔር የአባቶቻችን አምላክ ፈጣሪያችን ስሙ ለዘላለሙ የተመሰገነ ይሁን። እንኳን ለቸሩ መድኃኔ ዓለም ወርሃዊ በዓል በሰላም በጤና በሕይወት ጠብቆ አደረሳችሁ አደረሰን። ቸሩ መድኃኔ ዓለም ሁላችሁን በአጾረ መስቀሉ ይጠብቃችሁ ይጠብቀን። ድርሳነ መድኃኔ ዓለም እንሰማለን። እግዚአብሔር አምላካችን ሁላችን ይባርከን ይቀድሰን፣ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሚሆን በአብ በወልድ ወመንፈስ ቅዱስ ስም አምነን ሦስትነትን ያለማስቀደም ያለማስከተል በዕለተ ሰኑይ የሚነበብ የመድኃኔ ዓለምን ድርሳን በእግዚአብሔር ስም እናነባለን። ማስተማርን ያከናወነ በገጹ የሚታይ በበረድና በእሳት ጠፈር ማደሪያውን የሠራ በቀኑ በኪሩቤል ራስ ላይ መንበሩን ያስያዘ መሄጃውን በንፋስ ክንፍ ያደረገ መሰወሪያውንም በጥላው ዙሪያ ያደረገ የሚያየው የሚመለከተው የሌለ አኗኗሩን በምስጢር ያራቀ የመዋቲ የሰው ልቦና የማይደርስበት የመላእክትስ እንኳን ዕውቀትም የማይቀርበው ምድርን የሚለካ ሰማይን የሚሰነዝረው ውሃን በፍኙ የሚይዛት ባሕሩን የሚሰፍረው ውሃውን በደመና አይበት የሚቋጥረው ዝናቡን በጉም ክንድ ወደ ላይ የሚያወጣው በነጎድጓድ እግር የሚያሽከረክረው በመብረቅ ድምፅም የሚያናግረው የተሳለ የአንደበቱ ሰይፍ የኀጢአትን ግንድ የሚቆርጠው የጸና የትእዛዙ ሥራ የወንጌልን ሕንፃ የሚያፈርሰው የተሳለ ሰይፉን ከኀጢአተኞች ሥጋ የሚያጠግበው የቅናት ጦሩን ከሕግ ተላላፊዎች ደም ፈጥኖ የሚያሰክረው ደረቁን ከርጥቡ ጋር አንድ ያደረገው ውዩን ከቆሪሩ ጋር አንድ ያደረገው የሚወደው አዳምን በምሳሌ የፈጠረው ቅን ፈራጅ ትዕቢተኛውን የሚያዋርደው የተዋረደውን የሚያከብረው ንስሐ የገባውን ይቅር የሚለው የሚያገለግለውንም የማይንቀው የሚከተለውንም የሚመራው ቸል የማይለው ዓለም የማይወስነው ግሩም ንጉሥ የዓለም ዳርቻ መሸከም የማይችለው አስደናቂ ሥራው በመናገር የማይፈጸም ልዩ ምስጢሩም በአድናቆት የማይፈጸም ነው። የሚወደውን ይወደዋል፣ ደስ የሚያሰኘውንም ይሰማዋል። ሥልጣኑ ምሉ መለኮቱም ገዥ ነው። በሥልጣኑም ሁሉን ይይዛል፣ ሁሉንም ይገዛል። እሱ ገዥ ነው፣ እሱ ፈራጅ ነው፣ እሱ ይቅርባይ ነው፣ እሱ መድኃኒት ነው። ለእሱ እንስገድለት እንገዛለትም ዛሬም ዘወትርም እስከ ዘላለሙ አሜን። ርዕሰ ልቦናችንን እናንቃ፣ የአንደበታችንን አውታሮች እናንቀሳቅስ፣ አፋችንን እንክፈት፣ ከንፈራችንንም እናሳምር። የመድኃኒታችን መከራውን እንዲህ እያልን እንናገር ዘንድ የማይታመም ኃያል የማይደክም ጽኑ የማይሞት ሕያው መከፈል የሌለበት ቅድመ ዓለም የነበረ የማይዳሰስ ፀሐይ የማይጨበጥ ነፋስ እሱ መድኃኔ ዓለም ነው። ስለ እኛ መከራ ተቀብሎ ለሁላችን ቤዛ ይሞት ዘንድ በድንግል ሥጋ ሥልጣኑን ፈጽሞ የሰወረ ለአባቱ አስደናቂ ጥበብ እሱ ነው። ለወለደውም ሐሳቡ ክንዱ ነው። የፈጠረውን የሚሰማ ለላከው የሚታዘዝ ለዘላለም ጸንቶ የሚኖር ክንድ እሱ ነው። ለወገኖች ኃይልህን አሳያቸው፣ ሕዝብህንም በክንድ አዳንካቸው ተብሎ በዳዊት እንደተነገረ፣ ሁለተኛም በክንድ ጠላቶችህን ነቃቀልካቸው። ክንድህ ከኃይልህ ጋር ነው፣ እጅህ ጸናች ከፍ ከፍ አለች ተባለ።
ዳግመኛም የእግዚአብሔር ሥራው ድንቅ ነው፣ የቀኙም ማዳንና ክንዱ ልዩ ነው ተባለ። ዳግመኛም በአብ ስለ በኩር ልጁ እጄ ትረዳዋለች ክንዴም ታጸነዋለችና እሱ አባቴ ይለኛል፣ እኔም የባሕር ልጄ አደርገዋለሁ አለ። ስለ ሰቀሉትም ሰዎች ጠላቶቹን በፊቱ አጠፋቸዋለሁ፣ ጠላቶቹንም አጎሳቁላቸዋለሁ አለ። ዳዊትም እጅህ ጠላቶችን ነቃቀለቻቸው አለ። ስለ ጻድቃንም እነሱን አጸና፣ ምድርን የወረሷት በጦራቸው አይደለም፣ ክንዳቸውም አላዳናቸውም። ክንድህና ቀኝ የፊትህም ብርሃን ነው እንጂ አለ። ዳግመኛም የእስረኞች ጩኸታቸው ከፊትህ ይድረስ፣ እንደ ቸርነትህም ገናንነት የሟች ልጆችን ራራላቸው አለ። ሙሴ ስለ እሱ ቀኝ በኃይል ተመሰገነ፣ የቀኝ ክንድህም ጠላቶችን ነቃቀለቻቸው ያለው የአብ ቀኙ ይህ መድኃኒታችን ኢየሱስ ክርስቶስ ነው። ዳግመኛም የክንድህ ኃይል ከዓለት ጸናች ያለው የአብ የቀኝ ክንዱ ይህ መድኃኒታችን ነው። ልዑለ ቃል ኢሳይያስ ስለ እሱ ማወቅን አላወቁምና ይፈሩ ይጎሳቆሉ አለ። ማርያምም በክንዱ ኃይልን አደረገ አለች። በነቢይ እግዚአብሔር የሥጋውንና ቃል ያሰማል፣ የመዓቱን ክንድም ያሳያል፣ የሚባላ እሳትም ያነዳል እንደተባለ ይህ መድኃኒታችን ነው። ኢሳይያስ ስለ እሱ በኢየሩሳሌም በምድረ በዳ ደስታ ይመነጫል፣ እግዚአብሔር ይቅር ብሏታልና አድኗታልምና ከክንዱም በአሕዛብ ፊት ጽኑ ነው አለ። ዳግመኛም አቤቱ ምስክርነታችንን ማን ያምነናል? የእግዚአብሔር ክንዱ ስለማን ተገለጸ አለ። ስለዚህ አብ የማዳን ቀን መጣች፣ የሚቀበላትም የሌለ ሆኖ አየው፣ እንሆ በቀኜ አድናለሁ አለ። ስለ እሱ ከጽዮን መድኃኒት ይመጣል፣ ከያዕቆብም ኃጢአትን ያስወግዳል የተባለ ይህ መድኃኒታችን ነው። አሸናፊ የእስራኤል ንጉሥ እሱ ራሱ እኔ ቀዳማዊ ነኝ፣ እኔ ዳህራዊ ነኝ፣ ከእኔ በቀር የሚያድን አምላክ የለም፣ እንደ እኔ የሚያድን ማን ነው ያለ እሱ ነው። አባቱ ክብር ይገባሃል ብሎ የላከው ይህ መድኃኔ ዓለም ነው። ወዳጄ የተባለ እንደ ሙሴ የእስራኤልን ሕዝብ ታድን ዘንድ የያዕቆብንም መበተን ትመልስ ዘንድ እንሆ ለአሕዛብ ብርሃን አደረግሁልህ፣ እስከ ምድር ዳርቻ መድኃኒት ትሆን ዘንድ ዳዊት ይህን የአምላካችን ማዳኑን አሕዛብ ሁላችሁ እዩ ያለው ይህ መድኃኒታችን ነው። ዳግመኛም እግዚአብሔር ማዳኑን አሳየ፣ በአሕዛብም ፊት ቃል ኪዳኑን ገለጠ አለ። ከኤዶም የወጣ የሥጋ ልብስ የለበሰ የሚያስፈራ ስለ ጽድቅ የሚከራከር ለማዳን የሚፈርድ ኃያል ሰው ይህ መድኃኒታችን ነው። የቀደሙ አባቶች ተስፋ የሚያደርጉት አምላካችን ይረዳናል፣ ያድነናል። አምላካችንም የሚያድን አምላክ ነው እያሉ የሚጠባበቁት ይህ መድኃኒታችን ነው። እርሱም ስለ እኔም በመጻሕፍት አለቃ የተጻፈልኝ እንሆ መጣሁ አለ። የዚያን ጊዜ ዕንባቆም አይቶ አቤቱ ድምፅህን ሰማሁ፣ ፈራሁ፣ ሥራህን አየሁ፣ አደነቅኩም፣ ሕዝብን ለማዳን መጥተሃልና አለ። የቀባኸውንም ታድን ዘንድ ያለው ይህ መድኃኒታችን ነው። ያዳነን በኃይል አይደለም፣ በጦርነትም አይደለም፣ በደሙ ዋጀን፣ በመከራው ገንዘብ አደረገን እንጂ ከአባቱ እቅፍ የወረደ ከማርያም ሰው የሆነ ይህ መድኃኒታችን ነው። ያለ ዘር ያለ ሩካቤ የተወለደ በስምንተኛው ቀን የተገዘረ ይህ መድኃኒታችን ነው። ሰው የሆነ ቃል እንደ ሕፃናት ያደገ ዓለሙን ለማዳን በምድር የተመላለሰ ይህ መድኃኒታችን ነው።
በየጥቂቱ ያደገ በዮርዳኖስ የተጠመቀ ይህ መድኃኒታችን ነው። በገዳመ ቆሮንቶስ የጾመ የቃናን ውሃ ያጣፈጠ ይህ መድኃኒታችን ነው። ባሕርንና ነፋሳትን የገሰጻቸው በውስጣቸውም ታላላቅ ታምራትን ያደረገ ይህ መድኃኒታችን ነው። ቁጥር የሌለው ታምራቱን ስፍር የሌለው ድንቅ ሥራውን ስንቱን እናገራለሁ። ነገር ግን መከራ እንደተቀበለና እንደሞተ እናገራለሁ እንጂ። መከራውም እንዲህ ነው፣ አይሁድ ቀንተውበታልና ሰነፎች ሰዎችን ቅናት ያዛቸው። አሁንም ጠላቶችን እሳት ትበላቸዋለች እንደተባለ ዳግመኛም ይህ ነቢይ የወልድን መከራዎቹን መናገር አስቀደመ፣ ሕይወቴ በመከራ አልቋልና ብሎ። ዳግመኛም ሰውነቴ መከራን ጠገበች፣ ሕይወቴም ለሞት ደረሰች፣ ፍጻሜም ታመምኩ። መከራዬን የሚወዱም ከንቱ ነገርን ተናገሩ፣ ሁልጊዜም በአደባባይ ይፈትኑኛል። መከራዬን የሚወዱም ይደሰታሉ፣ በመከራዬም የሚደሰቱ ሁሉ ይፈሩ ይዋረዱ። እግዚአብሔር አብ ስለ ልጁ መከራ መናገርን አስቀደመ። ወዳጄ ልብ ያደርጋል፣ ከፍ ከፍ ይላል፣ ይከብራል፣ ፈጽሞም ይደሰታል። አራያው ከሰው የተለየ ከሰው ልጆችም የከበረ እንደሆነ ስለ እሱ ብዙዎች እንደሚያደንቁ ብዙ አሕዛብ እሱን ያደንቃሉ። ስለ እሱ የሚናገሩ ነገሥታትም አፋቸውን ይከፍታሉ፣ ያውቁትና ልብ ያደርጉት ዘንድ አላቸውና። ነቢያትም የተገረፈ የታመመ ሰው እያሉ መከራውን ተናገሩ። እሱ ፊቱን ከኀፍረት አልመለሰምና አቃለሉት፣ ጎተቱትም። እሱ ደዌያችንን ያዘ፣ ኃጢአታችንንም ተሸከመ፣ ስለ በደላችንም ጐሰቈለ፣ ስለ ሕመማችንንም ታመመ። የሰላማችን ምልክት ነው። በሱ ቁስላችን ዳነ። የእስረኞችን ጩኸታቸውን ይሰማ ዘንድ የመጣ የሟች ልጆችንም ያድናቸው ዘንድ ስለ እሱ የቅዱሳን አባታቸው ጮኹ፣ አትፍሩም። የይሁዳን ሀገሮች እነሆ እግዚአብሔር አምላካችሁ ከኃይሉ ጋር ይመጣል፣ ከክንዱም ይፈርዳል። እነሆ ዋጋው ከእሱ ጋር ነው፣ ሥራውም በፊቱ ነው። በጎቹንም በክንዱ ይሰበስባል በሏቸው ያላቸው ይህ መድኃኒታችን ነው። ኢሳይያስ አራያው የተናቀ ከሰውም ሁሉ ያነሰ ያለው አልታበለም፣ ልብ ያደርጉት ዘንድ ፊቱን አልመለሰምና። እነሆ መለኮት በሥጋ ተሰወረ፣ የአገልጋይ መልክንም ያዘ። እንደዚሁ እኔ በሰው ዘንድ የተናቅሁ ነኝ፣ በሕዝብም መካከል የተዋረድኩ ነኝ። የሚያዩኝ ሁሉ ይጠቃቀሱብኛል ብሏልና። ይህ የሆነው ሁሉ መድኃኔ ዓለም ያደረገው ነው። በአህያ ውርንጫ ተቀምጦ በሆሳና ቤተ መቅደስን እንደዞረ ሕፃናትና ሽማግሌዎች በሰሌን ዝንጣፊ እንደተቀበሉት ሴቲቱ በእንባዋ እንዳጠበችው ሽቶንም እንደቀባችው በወንጌል ያለው ሁሉ ከዚህ በኋላ በስምዖን ቤት ሳለ እራትን እንዳቀረቡለት ለደቀ መዛሙርቱም ሥጋውን ደሙን እንደሰጣቸው ጸሎትንም እንዳዘወተረ ሁሉ በወንጌል ተጽፎ አለ። የዚያን ጊዜ ሐሙስ ማታ ሰይጣን ከህብስቱ ጋር ወደ አስቆሮቱ ይሁዳ ልብ ገባ። መድኃኒታችንን ያስይዘው ዘንድ በዚያን ጊዜ በሌሊት ወጥቶ ወደ ሊቃነ ካህናትና ወደ መምህራኑ ሄዶ የምትፈልጉትን አስይዛችሁ ዘንድ ኑ፣ ምን ትሰጡኝ አላችሁ አላቸው።
በዚያን ሰዓት በልቡ ኃጢአት በላዩ አከማቸ። ወደ ውጭ ይወጣል፣ ይነጋገራል፣ በእኔም ላይ አንድ ይሆናል። የአፉ ቃል አመፃና ሽንገላ ነው። አፉ ክፋትን አበዛች፣ ልሳኑ ገመድን ታታት አለ። የአይሁድ ማኅበርም 30 ብር ይሰጡት ዘንድ ተስፋ አስደረጉት። በዚያን ሰዓት ይሁዳ ወታደሮቹን ወሰዳቸው። ብዙ ወንዶች ሰዎችም ተከተሉት። የሹግ መብራትን የያዙ አሉ፣ ፋኖስም የያዙ አሉ፣ ሰይፎችንም የመዘዙ አሉ፣ ጦርንም የያዙ አሉ፣ ገመድንም የያዙ አሉ። እየቸኰሉ እየተፋጠኑ ሄዱ። የጻድቅን ነፍስ ያድኗታል፣ በንጹሕ ደምም ይፈርዳሉ የሚለው ትንቢት ይፈጸም ዘንድ መድኃኒታችንም በጌቴሴማኒ በተክል ቦታ ከደቀ መዛሙርቱ ጋር ነበር። ወደ እርሱም በደረሱ ጊዜ ይሁዳ መምህር እንዴት አለህ አለው። መድኃኒታችን ኢየሱስ ክርስቶስም የሰውን ልጅ በመሳም ታስይዘዋለህን? ከጠላት መሳም የወዳጅ መመታት ይሻላል ብሎ መለሰለት። ይህንንም ብሎ የከበቡትን ማንን ትፈልጋላችሁ አላቸው። እንዲህም ሲላቸው ወደ ኋላቸው ተመልሰው በምድር ላይ ወደቁ። መድኃኒታችንም አቤቱ የሚያሰቃዩኝ ምንኛ በዙ ኃጢአትን የሚያደርጉ ብዙዎች በላዬ ላይ ቆሙ። እንሆም ነፍሴን አዳኗት፣ ኃይለኞችም በላዬ ላይ ቆሙ። አቤቱ በበደሌም አይደለም በኃጢአቴም አይደለም፣ ያለ በደል ሮጥኩ አቀናውም እንጂ። ብዙ ውሾች ከበቡኝ፣ የሰቡ በሮችም ያዙኝ። ንብ ማርን እንዲከብ ከበቡኝ፣ በደልንም በእኔ ላይ መለሷት። ያጠፉኝም ዘንድ በእኔ ላይ ተነሱብኝ አለ። ይህንንም ብሎ በፊቱ የወደቁትን በእሱ ላይ ፈቃዳቸውን ይፈጽሙ ዘንድ አነሳቸው። ይህ ሁሉ የሆነው ጲላጦስ እንደጠየቀው መድኃኒታችንም እንደገሰጸው ደቀ መዛሙርቱም እንደሸሹ በወንጌል ተጽፎ አለ። ከዚህም በኋላ ወታደሮች መድኃኒታችንን ያዙት፣ እጆቹንም የኋሊት አስረው ወሰዱት። ሲወስዱትም በመንገድ እየጣሉ በእግራቸው ይረግጡት ጀመር። መድኃኒታችንም እህሌን የበላ ተረከዙን በላዬ አነሳ አለ። የሚከቡኝ የሚያሰቃዩኝ ብዙዎች ናቸው ያለው ይደርስ ይፈጸም ዘንድ እያሰቃዩት ወደ ሊቀ ካህናቱ ወደ ቀያፋም ወሰዱት። ወደ እርሱም በደረሱ ጊዜ ያዛችሁትን አላቸው። አዎን ያዝነው፣ እንሆ ከዚህ አለ አሉት። እናንተ የሰይጣን ልጆች እንዴት ያዝነው ትላላችሁ? ዓለሙን ሁሉ የያዘ ዓለምን በንፍር ውሃ ያጠፋውን መያዙን ቻላችሁን? የሰዶምና የገሞራ ሰዎች ያነደደውን እንዴት ያዝነው ትላላችሁ? የሰናዖርን ግንብ ያፈረሰውን እንዴት ያዝነው ትላላችሁ? የፈርዖንን ሰራዊት በጥልቅ ባህር ያሰጠመውን እንዴት ያዝነው ትላላችሁ? በአንድ መልክ ሰይፍ የዳዊትን ሰራዊት የመታውን እንዴት ያዝነው ትላላችሁ? በሕዝቅያስ በቤቱ ዙሪያ 18,500 ከሰናክሬም ሰራዊት ያጠፋውን እንዴት ያዝነው ትላላችሁ? ሰማይን የዘጋ በነቢዩ በኤልያስ ፊት 100 ሰዎችን
የጣለውን እንዴት ያዝነው ትላላችሁ? ታላላቅ ነገሥታትንና ከእነሱ በታች ያሉ ኃያላን መኳንንቱን የገደለውን እንዴት ያዝነው ትላላችሁ? በግብፅ ታላላቅ ታምራትን በጣኔዎስ ባሕርም አስደናቂ ሥራን ያደረገውን እንዴት ያዝነው ትላላችሁ? እናታችሁን መልአከ ሞት ይይዛት የሰይጣን እጅ አባታችሁን ይነቀውና እንዴት ያዝነው ትላላችሁ? እናንተ የደረቃችሁ የግንብ ሳሮች እሳትን ለመያዝ ቻላችሁን? እናንት ውሾች አንበሳን ለመያዝ ቻላችሁን? እናንት ተኩላዎች መለኮታዊ ድብን ለመያዝ ትችላላችሁን? እናንተስ መያዙን ባልተቻላችሁ ነበር። አባቴ የሰጠኝን ጽዋ ሳልጠጣው አልተወውም ያለ እሱ ይህን ይፈጽም ዘንድ በፈቃዱ ተያዘላችሁ እንጂ። ስለዚህ ነገር ኖላዊ ጠባቂውን እገላለሁ፣ በጎቹን እበትናለሁ እንደተባለ በጎች ሸሹ አለ። ሰውነቴን ለበጎቼ ቤዛ አሳልፌ እሰጣለሁ ያለውን ይፈጽም ዘንድ ባሪያ ጌታውን ሸጠ። እናንተ ስም አጠራራችሁ የመረረ የጠላት ልጆች ሆይ ከግርማው የተነሳ ኃጥአን የሚንቀጠቀጡ የሌጊዮንን ሰራዊት የሚያሰጥም እሱ እንዴት ያዝነው ትላላችሁ? ቢያሰጥማችሁ ወይስ ድንጋይ ቢያደርጋችሁ ተሳነውን? እናንተ ሰነፎች የመድኃኔ ዓለም ጠላቶች ወይናችሁ የእባብና የእፉኝት መርዝ ፍሬያችሁ እንደ ሐሞት የመረረ ነው። አሁንም የሚጠብቃችሁ የመርገም ቃል ተቀበሉ። ማዳናቸው በፊታቸው ወጥመድን ትሁንባቸው፣ በመከራቸውም እንቅፋት ይክበባቸው። ዓይኖቻቸው ይታወሩ አይዩ፣ ጆሮአቸው ሁልጊዜ ይገረፍ። መዓትህን በላያቸው ጨምር፣ የመዓትህ ግርፋትም ያግኛቸው። አገራቸው ምድረ በዳ ትሁን፣ በቤታቸውም የሚቀመጥ አይኑር። በበደል ላይ በደልን ጨምርባቸው፣ በጽድቅህም ቦታ አይግቡ። ከሕያዋን መጽሐፍ ይደምሰሱ፣ ከጻድቃንም ጋር አይጻፉ። መድኃኔ ዓለም ይቅርታውና ቸርነቱ የእመቤታችን ማርያም ጸሎቷ፣ ረድኤቷ፣ በረከቷ ከሁላችንም ጋር ይኑር ለዘላለሙ አሜን። ይቅርታው ቸርነቱ የእናቱም ልመና ከሁላችን ጋር ይሁን። የጌታችን ኢየሱስ ክርስቶስ መድኃኔ ዓለም ያደረገው ተአምር ይህ ነው። ክብር ይግባውና የወልድ የመድኃኔ ዓለምን ክብሩንና አብያን የሆኑትን በዓላቶቹን እንሆ እንነግራቸዋለን። ትስፊት፣ ልደት፣ ጥምቀት፣ ሆሳዕና፣ ስቅለት ከሰሙነ ሕማማት ጋር እንደ አንድ ቀን ሆኖ እንደ አንዲት ቀን የሚለው ለበዓላት መቁጠሪያ ነው። ትንሣኤ ከበኋላው ካሉት ቀኖች ጋር እንደ አንድ ቀን ሆኖ ዕርገት የጰራቅሊጦስ በዓል ከበኋላው ካሉት 8 ቀኖች ጋራ እንደ አንዲት ቀን ሆኖ ደብረ ታቦር ናቸው። እነዚህንም አብያን ማለታችን በከበሮና በጸናጽል ማሕሌት ለማድረግ ውሃን ላለመቅዳት እንጨትን ላለመስበር ለሥጋ ሥራም መንገድን ላለመሄድ በገበያም ላለመሸጥ ላለመለወጥ ነው።
እንደዚሁም ሰንበታቶቹና በየዓመቱ የሚገኙት የእመቤታችን ማርያም 33ቱን በዓላቶችም እንደ ልጇ ትንሣኤ አድርገን እናከብር ዘንድ ይገባል። እሊህም 9ኙ ንዑሳን ጌና፣ ግዝረት፣ ቃና ዘገሊላ፣ ልደተ ስምዖን፣ ደብረ ዘይት፣ የመጋቢትና የመስከረም መስቀል አንድ ነው። ስብከት፣ ብርሃን፣ ኖላዊ እሊህ ሁሉ ክብር ይግባውና የወልድ የመድኃኔ ዓለም በዓላቶቹ በማክበር አንድ ናቸው። ከእነዚህም በየወሩ የሚከበሩ ትስብእት፣ ልደት፣ ትንሣኤ እሊህ ሦስቱ በየ29 ቀን ይከበራሉ። የመዳን ቀን የተባለች የስቅለት በዓል ግን ክርስቶስ መጋቢት 27 ቀን ከተሰቀለበት ጀምሮ ክብር ይግባውና መድኃኔ ዓለም ተባለ። ይችን ቀን ግን በዲሜጥሮስ ምክንያት ስቅለት ከዓርብ ትንሣኤ ከእሑድ አይውጣ። የመድኃኔ ዓለም ስቅለቱና ትንሣኤው ስለ ጾሙ በየዓመት 2 ጊዜ ይደረግ ባለ ጊዜ አታክብሩ ማለቱ አይደለም። ነገር ግን ዲያብሎስ ያለሷ እንዳይድኑ አውቆ የሰውን ልብ አጸና። አሁንም ለዘራ ብሩክና ለመባጽዮን ለብዙ ቅዱሳንም ድኅነትን እናገኝ ዘንድ ተገለጸች። ይህንን ሁሉ አክብሩ፣ የመድኃኔ ዓለምንም መታሰቢያ አድርጉ። መታሰቢያውን የሚያደርግ ክብሩ ብዙ ነውና። መድኃኔ ዓለምን የሚጠሉት ግን በከበሩና ከፍ ባሉ ጊዜ እንደ ጢስ በነው ያልቃሉ፣ ይጠፋሉ፣ ይፈረድባቸዋል። በዓሉን በፍቅር አያከብሩምና እስከ ቀዝቃዛ ውሃ ድረስ በተቻላቸው መጠን መታሰቢያውን አያደርጉምና። በዚህ ነገር የሚጠራጠሩ ግን ዓይናቸው የታወረ ልቦናቸው የተሰወረ ነው። ክብር ይግባውና መድኃኔ ዓለምን ለ30 ብር የሸጠው ይሁዳ ከሐዋርያት ተለይቶ እንደሚከፋ በሰማይም በምድርም በጉስቁልና 799 እጥፍ ከሱ ይከፋሉ። ነፍሶቻቸውም በማፈርና በጉስቁልና ይወጣሉ። ክብር ይግባውና የሚያወጣቸው የመድኃኔ ዓለም መልአክ ነውና በየቦታው ያደርሳቸዋል፣ ወደሚያቃጥል የእሳት ባሕር ውስጥ ያገባቸዋል። ክብር ይግባውና አንዱ የመድኃኔ ዓለምን መታሰቢያ የሚያደርግ የቅዱሳንን ግን የማያደርግ፣ አንዱ የጻድቃንንና የሰማዕታትን የነቢያትንና የሐዋርያትን የመላእክትንም መታሰቢያ የሚያደርግ የመድኃኔ ዓለምን ግን መታሰቢያውን የማያደርግ በዓሉንም የማያከብር በአንዲት ቀን እንደሞቱ አልሰማችሁምን? የመድኃኔ ዓለምን መታሰቢያ የምታደርገውን ነፍስም መላእክተ ጽልመት ያዟት፣ ወደ እሱም አመጧት። በጎ ሥራም የሌላት ነፍስ እንኋት አሉት። መድኃኔ ዓለምም ሲኦል የምትቀበላት ከሆነ ይዛችኋት ሂዱ አላቸው። ፈጥነውም ወሰዷት። ሲኦልም ይችን ነፍስ ወደ እኔ አታምጡ፣ በላይዋ ያደረ የመለኮት ኃይል ያቃጥለኛል ያለች ጮኸች። የመድኃኔ ዓለምን መታሰቢያ የምታደርገው በእኔ ዘንድ ያሉትን ነፍሳት ልትወስድብኝ ነውና እነሱም ተዋት ወደ መንግሥተ ሰማያትም ገባች። የቅዱሳንን መታሰቢያ የምታደርገውን ነፍስ ግን ሁሉም ከበቧት፣ ወደ እሱም አደረሷት። የእኛን መታሰቢያ የምታደርግ ነፍስ እንኋት በቃል ኪዳን
በቃል ኪዳንህ ማርልን አሉት። እሱም እስኪ እናንተ ፍረዱ፣ ቃል ኪዳንን የሚሰጠውና የሚምረውን ትወደውና በዓሉን ታከብር እንደሆነ መርምሯት አላቸው። ራሳቸውንም ዘንበል አደረጉ። በቅዱሳን ምልጃቸው ዳነች። ይህንንም መጽሐፍ ያጻፈውን ስሙን መደምሰስ ከሌለበት ከወርቅ ምሰሶ ይጻፈው። አሮንና ሙሴ ወዳሉበትም ያግባው። ከደዌ ሥጋ ከደዌ ነፍስ ያድነን፣ ሁላችንን ይጠብቀን። የሰማነውን በልቦናችን ያሳድርብን። መድኃኔዓለም ሁላችሁን ይጠብቃችሁ፣ በቸርነቱ ይጠብቃችሁ። ከመከራ ነፍስ ከመከራ ሥጋ ይጠብቀን። በዓሉን የበረከት በዓል ያደርግልን። በሰላም ለዛሬ ወር በሰላም ያደርሰን። ሀገራችንን በቸርነቱ በአጽረ መስቀሉ ይጠብቅልን። ሀገራችን ሰላም ያደርግልን። መድኃኔዓለም የምታሹትን የምትፈልጉትን የምትመኙትን እግዚአብሔር ይፈጽምላችሁ። መድኃኔዓለም በቸርነቱ ሁላችሁን ይጠብቃችሁ። ሀገራችንንም ሰላም ያደርግልን። የታመሙትን ይፈውስ፣ የታሰሩትን ያስፈታልን። አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ተአሐነ እግዚኦ ስመንሱ አላ ደኅነነ ወባልሐነ ኩሉ እስመ ዚአከ ኢቲ መንግሥተ ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በሊናኪ ወድንግል በሥጋኪ እመእግዚአብሔር ጽባኦ ሰላም ለኪ ብሩክት አንቲ እምአንስት ወብሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ምልዕተ ጸጋ እግዚአብሔር ምስሌኪ ጸልይ ወሰአሊ ለነ ምሕረተ ኀበ ፍቁር ወልድሽ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ። ድርሳነ መባጽዮን ደግሞ እንቀጥላለን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን እንግዲህ በቅድስት ቤተ ክርስቲያን ፊት በየወሩ የሚነበብ ለመባጽዮን የገለጸለትን ለሚሰሙ ሰዎች የድነት ምክንያት የተሰጠ ለካዲያን የእንቅፋት ድንጋይ የሚሆን የመድኃኔዓለምን የሞቱን መታሰቢያ መጽሐፍ እንጽፋለን። ይህን በዓል የሚያከብር ሰው በመስቀሉ ኃይል የተደገፈ ይሁን። እሱን የሚያቃልል የሚሰድብና የሚጠላ ግን ከቅዱሳን አንድነት የራቀ ይሁን። መድኃኔዓለምን ለሚያከብረው ግን በደብረ ጽዮን መቆምን ያድለው፣ በብርሃን ጋሻ ይከልለው፣ ከሰይጣን ጠብ ያድነው እስከ ዘላለም ድረስ አሜን። የክርስቲያን ማኅበሮች ሁሉ በዝነ ልቦና ስሙ። ከሰይጣን መገዛት ያድነን ዘንድ የታመመ የተሰቀለና የሞተ የመድኃኔዓለም የኢየሱስ ክርስቶስ የሞቱን መታሰቢያ አድርጉ። የቅዱሳንን መታሰቢያ ያደረገ በቅድስት ደብረ ጽዮን ከእነሱ ጋር እንደሚነግስ አልሰማችሁምን? የመድኃኔዓለምን መታሰቢያ ያደረገ ግን በመንግሥተ ሰማያት ባለሟልነት ያገኛል። በየወሩም 5000 ነፍሳትን ከደይን ያወጣል። በየሳምንቱ ዓርብ ስለ ስቅለቱ 340 ይሰጠዋል። የወርቅ አክሊል የብርሃን ልብስ ይሰጠዋል። የመድኃኔዓለም ለመታሰቢያው የተደረገው ኅብስት እንደ ቅዱስ ሥጋው ጽዋውም እንደ ክቡር ደሙ ይሆናል። ከሩቅ ሆኖ የመድኃኔዓለምን መታሰቢያ የሚያደርግ አለ ሲሉት በሰማም ጊዜ ይህን ነገር ቢያምን ቢወደውም ወደዚያ ሄዶ መድረስ ባልተቻለው ጊዜ ክብር ምስጋና ይግባውና መድኃኔዓለም ምሬዋለሁ አለ።
ለመባጽዮን የገለጸለት በልብ ወለድና በድርሰት አይደለም፣ ክብር ይግባውና እሱ ራሱ መድኃኔ ዓለም በቃሉ ተናገረው እንጂ። መላእክትና ሰው የሚያመልኩት ሙሴና አሮን የሚያመሰግኑት በጠሩትም ጊዜ የመለሰላቸው ለሚጠሩትም ቅርብ ነው፣ ለሚፈሩትም ፈቃዳቸውን ያደርግላቸዋል። ወደ ዓለም በመጣ ጊዜ በመንፈስ ቅዱስ ሥራ ሰው ሆኖ የማርያምን ሥጋ ለብሶ እንዲያውቁት ያስወደዳቸው እሱ ነው። ዮሐንስም በዮርዳኖስ ባጠመቀው ጊዜ መንፈስ ቅዱስን በነጭ ርግብ አምሳል በራሱ ሲቀመጥ አየሁት። አብንም የምወደው ልጄ ይህ ነው፣ እሱን ስሙት ሲል ሰማሁት አለ። ወንጌላውያንም እንደጻፉት ብዙ ታምራትን አደረገ። ወታደሮችም ይዘው በጲላጦስ ፊት አደረሱት። ክፉዎች አይሁድ በእንጨት ላይ ሰቀሉት፣ የእሾህ አክሊልም አቀዳጁት። በብረት በትር ራሱን መቱት፣ መጻጻውን ከሐሞት ጋር አጠጡት። ሲሰድቡት አልሰደባቸውም። እኛን ለማዳን በዕለተ ዓርብ ሞተ። በሸክላ ሰሪ እርሻ ቀበሩት። በእሁድ ቀንም ሕያው ሆኖ ተነሣ። ዳግመኛም የወጉትን ይፈርድባቸው ዘንድ ይመጣል። እንደዚህ ያለውን አምላክ ፈጽማችሁ አመስግኑት አክብሩትም፣ እሱ መድኃኔ ዓለም ቅዱስ ነውና። የመድኃኔ ዓለም ቸርነቱ ከሁላችን ጋር ይሁን፣ አሜን። እናንተ የቤተ ክርስቲያን ልጆች አባቶቼና ወንድሞቼ፣ ወንዶችም ሴቶችም የዚህን የጻድቁን የብፁዕን መባጽዮን የተባለ የተክለ ማርያምን ገድል እነግራችሁ ዘንድ ስሙ። የመድኃኔ ዓለም ቸርነቱ የመባጽዮን በረከቱ ከእኛ ጋር ይሁን፣ አሜን። ከዚህ በኋላ ጌታችን ኢየሱስ ክርስቶስ በመባጽዮን ላይ ካደረገው ይቅርታና ርኅራኄ ፍቅር ፍጹም ጸጋ የተነሳ ትንሽ ተአምር እነግራችሁ አለሁ። እግዚአብሔር በጥበቡ በቅዱሳኑ ላይ የሚሳነው የለም። ድንቅ ሥራዎቹንም በቅዱሳኑ ላይ ያሳያል። በቅዱሳን መንገድ የሄደ በክፉዎችም መንገድ ያልቆመ የብርሃን ኮከብ በአንብሮተ እድ የተሾመ ከመምህር ሳሙኤል ወገን የሚሆን ከክቡራን ወገን እንደ ከክቡራን ወገን ከአንደ ገባጦን ሰዎች መወለዱ ከደጋጎች የሆነ በሥራው ሁሉ ደግ የሆነ ክህነቱም ንጹሕ የሆነ በየዋህነቱ ከሰዎች ጋር የተስማማ ጾምን ከትዕግሥት ጋር የሚወድ እግዚአብሔርን በሥራዋ ሁሉ ደስ የምታሰኘው ስሟም ጽዮን ትኩና የምትባል ደግ ሚስት ያለችው ሀብተ ጽዮን የተባለ አንድ ሰው ነበረ። እነዚህ ሰዎች በፍቅርና በሰላም እንደ ሥርዓቱ በንጹሕ ጋብቻ ተወስነው ይኖሩ ነበር። የተባረከ ልጅን ይሰጣቸው ዘንድ ወደ ጌታ ይለምኑ ነበር። ወንድ ልጅም ብንወልድ ስሙን መባጽዮን ባልነው እያሉ ይመኙ ነበር። ከጥቂትም ቀን በኋላ እግዚአብሔር ልመናቸውን ሰምቶ ደም ግባቱ ያማረ መልኩ ብሩህ የሆነ ሁለመናው ንጹሕ የሆነ ልጅን ሰጣቸው። ዘመዶቹም ደስ ተሰኙ። አስቀድመውም እንደ ተሳሉ መባጽዮን አሉት። ትንሽም ባደገ ጊዜ አንድ ካህን ወደዚህ ሀገር በእንግድነት መጣ። የሕፃኑም አባት ተቀብሎ በቤቱ አሳደረው እንደተጻፈው። ለዚህ እንግዳ ከተወደደ ልጇ ጋራ የእመቤታችን ስዕል ነበረች። ሲተኛም ይችን ስዕል በራስጌው አኖራት። ማለዳም ተነስቶ ስዕሊቱን ረስቷት ሄደ። ይህም ሕፃን አገኛት፣ አቀፋት፣ ሳማትም፣ ደስ ተሰኘባት። ለሌላ ሰውም አልሰጥም አለ። በአንገቱም አሰራት። አባቱም ይህን አይቶ ምን ላድርግ ከእኔም ጋራ እንዳላስቀምጣት ኃጢአት ይሆንብኛል፣